ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው፣ ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር። ግን እኔ አንድ ነገር የምናገረው ነገር አለ። ስለ ሰሊና ስለ እህቶች ማባት እነዛ እህቶች እንደተባለ ምክንያቱም እኔ ትላንትና ቪዲዮ ስፒከርን አስተካክለው። አይሰማም? እየተነፋነፈ ነው ድምፅክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ አንድ ሁለት ሶስት ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት ከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታሃት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠችህ ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ፣ አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከአንድ ሁለት እና ሶስት ሰው ከማስተዳደር አንድ እህት 8-9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ በስነ ስርዓት። ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቅኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። እስከ መጨረሻ ታለን እህቴ ሄጄ የሸኝ ነገርኩሽ እኮ አቡ አልተጣላንም። መጀመሪያ ያለው በፐርሰናል ጉዳይ እኔና ኤደንስ ስለተጣላን ስሜን ለማጥፋት ነው። ግን እንደዛም ሆኖ ሰይጣን ይፈትንሻል፣ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሐሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትዩ ነገር ብትሰይፊው አያምንልሽም ማንም ሰው። እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለ? ለምን? ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል። ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው። ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ላይ ኪዳነ ምሕረትን አርሴማን ገባ
የምታምን ሴት ናት እና ጤነኛ ያደርጓታል እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችም እኛም እንጸልይላታለን። ጤነኛ ነሽ አይደለችም አይባልም። ሌላው ደግሞ ሀቡዬ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ? ማለት ቴክኖሎጂ በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም አይደለም። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው መንፈስ ወይም ይሄ የሰይጣን ስራ ወይ ወጥተህ ትገባ ወንድሜ። ማይክህን ስትከፍት በጣም የሚረብሽ ድምፅ ነው። እስቲ አማትብ ገባ? አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናደሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታምር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም፣ ባንተም ላይ ይሰራል። እሺ ወንድሜ፣ ሰኒ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺና ወንድሜ ድምፅን ከፍ አድርገው እስኪ። ሚውት ነክ ሚውትክን አብራው። ስልኩ ምን ሆኖ ነው? ያስኮ ጃፒ ስፒከሩን ከስር ነው መሰለኝ ያስኮ። ያይኔ እየቀላ ነው። አይ ነው ወይኔ ጉዴ። አላህ እና በእግዚአብሔር እምነት ያለው እንዳይፈራ አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና እናዳምጠው። ወይ አሻንጉሊት አደረጋቸው። እኛ የራሱ ኮሜንታተሮች ሁላ ፈዘዋል። ኮሜንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰቢናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉት እያሉ ነው። አዎ እያሉ ነው። እኛ ነን እያሉ ነው። በሰይጣን ያደረጉት ነገር ግን ለማየት ያውቃሽ፣ እግዚአብሔር ያወጣቸዋል። አባቱ በሁለት ስልክ ጎን የገባ ሰው አለ። አንዱን ስልክ ወይ ኤደን ናት፣ ከጎኗ ሌላ ሰው እያለ ነው። ኤደንዬ ከጎንሽ ያለው ሰው በብሉቱዝ ይጠቀም በሄድፎን። እሺ አንቺ ሚውት ስታበሪ እያስተጋባብን ነው። እስቲ አሁን አውራ እስኪ አባት ይሁን ያልተስተካከለ ነገር አለ ግን ሰውክ አይደለም። ሰኒ ከገባች በኋላ ነው እንደዚህ የሆነው። ቪዲዮ አልበራም። ቪዲዮውን አውራ አባት። በስማም ላለ ማለት ነው እኮ ምን አልሽ? በስመ አብ ላለ ማለት የቅዱስ ገብርኤልን ስም ላለመጥራት ነው። እመኑኝ። እሱንና ላይ እኛም ፈዘዝን ስልኩ አንድ እየተወራ እንዴት አንፈዝም? ሀቢባይ አንድ እኮ ተገዘዝን እኮ ጋይስ ሁላችሁ። አሁን እኔ አዳመጥኩ ግን በቃ ህዝቡ ተሰብስቧል። ምን እንደሚያዳምጥ እኔ ግራ ገብቶኛል። አንዱ ትጠይቃላችሁ፣ አንዱ ከአንዱ ግማሽ ሞተ ብላችሁ ይዛችሁ መጣችሁ። ከዛ በኋላ ምን ተደረገ? ጭራሽ መፍዘዝ እኛም እንትን ማለት ደረጃ ደረስን።
ነገር ወዴት እየሄደ ነው? አሁን የሰው ነፍስ ጠፍቷል አላችሁ። የሰው ነፍስን ያክል ሰውየውን ከሳችሁ አንጥታችሁታል። አንዳንድ ጊዜም ለሀቅ እንትን እያላችሁ ሰውም ሀቢባን እንድትፈርድ አድርጓት፣ አትጫኗት። አሁንም ድምጽ እየሰማን አይደለም። ቻፒ ድምጽ ካይሰማም እስኪ ንገሪው። አማትበሉት እሺ። ድምጽ ካይሰማም ያ ከሆነ ሰኒ በይው። አማትብበት ወንድም አማትብበት፣ አፈትና አማትብበት ይለቃል። ሰኒ እንድታማትብ እየጠየቀችህ ነው። አማትብ አንዴ በትምህርተ መስቀል አማትብበት። በቃ እንትን በሃይማኖት መሰረት እየጠየቀች ነው ወንድም። እኔ ሌላ ነገር አይደለም፣ ወደ ሌላ ነገር እንዳትወስድ። እየዘመረች ድምጽ እየሰማን አይደለም ወይ? በሌላ አካውንት ትገባ። ትክክል አይደለም። እኛ ጋር ምንም አይነት ድምጽ እየደረሰ አይደለም። ያንተ ድምጽ እኛ ጋር